በዚህ ምድር ስትኖሩ በሰላም ያኖራችሁ፣ ስትሞቱ ደግሞ አስታማሚ አይጥላችሁ፣ ከሞታችሁ በኋላ መንግሥተ ሰማያት ያግባችሁ። በመላው ዓለም ያሉ ክርስቲያኖችን ሁሉ እግዚአብሔር ይጠብቅልን፣ የተራቡትን ይመግብልን፣ የታሰሩትን ያስፈታልን፣ የታመሙትን ይፈውስልን፣ ያዘኑትን ያረጋጋልን፣ ላጡት ይስጥልን፣ የሚፈሳውን ደም ያቁምልን፣ ለሀገር ሰላም ይስጠን። መድኃኔዓለም በቃ ይበለን። እግዚአብሔር ይማረን። ሰላም ወደ ቻናሌ ቤተሰቦች፣ ዛሬም እንግዲህ እንማማርበታለን ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ወደ ቪዲዮ ከማለፋችን በፊት 500 ሰብስክራይብ ደርሰናል። ይሄም የሆነው በእናንተ ነውና ከልብ አመሰግናለሁ። አሁን ወደ ቪዲዮቹ እንሂድ። ቤተክርስቲያን በሄዳ አይደለም እኮ ይላሉ ሰዎች። እግዚአብሔር በሁሉም ቦታ አለ የለም? እሺ፣ ጎማችሁ ሲተነፈስ የት ነው የምትሄዱት? ጎማ ሲተነፈስ የት ነው የምትሄዱት? ጎሚስታ የምታስሞሉ አየር በሁሉም ቦታ አለ የለም? ምን ጎሚስታ ያስፈልጋል? አየር እንደው በሁሉም ቦታ አለ ብለህ መኪናን ሳትነዳው ትቀራታለህ። አዎ እግዚአብሔር በሁሉ የሞላ ነው። አየር በሁሉ ቦታ እንዳለው ሁሉ ግን በረድኤት የሚገለጽባት ቦታ ደግሞ አለች። 30 ጸሎት ቤተ ከምትጸልይ አንድ ጸሎት ቤተክርስቲያን ብትጸልይ በዚህ ስፍራ ለሚጸለይ ጸሎት አይኖቼ የተከፈቱ ይሆናሉ ብሎ ቃል ገብቷል። በቃ ምን እንግዲህ እሱ ካለ ምን እናረጋለን? ለሰሎሞን አለው እኮ አይኔም ልቤም ዘወትር በዚህ ስፍራ ይሆናል። አይ የብሉይ ኪዳን ነው ለሰሎሞን ነው አዲስ ኪዳን አይደለም ካላችሁ፣ ጌታ ምን አለ? ቤቴ ቤተ ጸሎት ቤት ትባላለች። ቤቴ የምን ቤት? አይ ጌታ ያለው ለጻፍት ፈሪሳውያን ነው፣ አዲስ ኪዳን ላይ የለም። ሐዋርያት 9 ሰዓት ወደ ምኩራብ ሄዱ ነበር ይላል። ለምን ሄዳሉ? ይጸልዩ። ስለዚህ እግዚአብሔር የሆነ ቦታ ገስግሰን ሄደን እንድንጸልይ ይፈልጋል። ተራራ በወጣ አይደለም፣ ገዳም ለገዳም በዞር አይደለም። ጌታ ተራራ ለተራራ እንዴ ሲዞር የነበረው እኔ እኮ በጣም ይገርም ነው። ኢየሱስን እናውቀዋለን ብለው አንዳንድ ሰዎች ገዳም መሄድ አያስፈልግም ተራራ በወጣ አይደለም ይላል። ኢየሱስን ያገኘነው እንግዲህ ተራራ ላይ ነው። እኛ የተራራው ስብከት ሲሰብክ አይደለም? አዎ በታቦር ተራራ ላይ ነው ያየነው ጌታ። ተራራ ምን ያደርጋል? ሰይጣን ምን መሰላችሁ? ሲያቃልልብ እኮ ነው። በቃ ምን ያደርጋል? ሁሉ ነገር መሄድ አያስፈልግም፣ መብላት መንቀሳቀስ አያስፈልግም። በቃ እዚሁ ቁጭ ብለህ ሽባ ሲያደርግም ማለት ከቤት ተነስተ ቤተክርስቲያን እስክትሄድ ድረስ ያለው እርምጃ ኃይል እንደሚሰጥ ያውቃል። ወደ እግዚአብሔር መገስገስ ያለውን ክብር ያውቃል። ስለዚህ ምን እዚህ ቁጭ ብለህ እኮ ትደርስበታለህ ይላል። ኃጢአትን እግዚአብሔር የፈጠረው የሚመስላቸው ሰዎች አሉ። አንዳንዶች ኃጢአትን እግዚአብሔር የፈጠረው ስለሚመስላቸውም ጭምር ምን አለ እግዚአብሔር ሰይጣንንም ኃጢአትንም ባልፈጠረው ብሎ ይናገራል። በጣም በነገራችን ላይ መጠንቀቅ ያለብን ነገር ነው። እግዚአብሔር ሰይጣንንም ኃጢአትንም አልፈጠረም። እግዚአብሔር የፈጠረው መልአክ ነው። የፈጠረው መልአክ ግን ባለው ነፃ ፈቃድና ምርጫ አማካኝነት እሱ ራሱ ሰይጣን ወደ መሆን ራሱን ወስኗል። የራሱን ወደ ሰይጣን ደግሞ እንዲሆን የወሰነው የቀደመው የእግዚአብሔር መልአክ ሳጥናኤል እሱ ራሱ ደግሞ ኃጢአትንም አመንጭቷል። ለዛ ነው የኃጢአት መገኛዋ ሰይጣን ነው እንጂ በፍጹም እግዚአብሔር አይሆንም። በነገራችን ላይ አመክንያዊ በሆነ ሐሳብ ራሱ ብናስበው የኃጢአት መገኛዋ እግዚአብሔር ነው ካልን ክብር ይግባውና እግዚአብሔር እንዴት የኃጢአት መገኛ ከሆነ ስለምንሰራው ኃጢአት ራሱ ያመጣው እግዚአብሔር ለምን ይኮንነናል? እሱ ራሱ ካመጣው ማለት ነው። ይሄ አይሆንም፣ ሐሳቡንም አያስኬድምም ጭምር። ንጹሃ ባህሪ የሆነውን የመልካም ነገር ሁሉ ምንጭ የሆነውን እግዚአብሔርን ማንነቱንም ከመጠራጠርም የሌለውንም ጭምር አለው ብሎ ወደ መናገርም ጭምር የሚያደርስ ትልቅ የሆነ የሐሰትና የክህደት ትምህርት ነው። ለዛ ነው ቤተክርስቲያናችን እግዚአብሔር የመልካም ነገር ሁሉ ምንጭ ነው፣ መልካም የሆነው ነገር በሙሉ የተገኘው ከእግዚአብሔር ነው ትላለች። መልካም የሆነው የተገኘው ከእግዚአብሔር ሁሉ የመጣው ነገር ደግሞ ውስጥ አንዱ መልካም የሆነው ሳጥናኤል ነው። ሳጥናኤልን እግዚአብሔር ሰይጣን አድርጎ አልፈጠረው። መልአክ አድርጎ ቀድሶ ስሙን ማወደስ ከሚችሉ ከሌሎች ቅዱሳን መላእክት ጋር ህብረት ውስጥ አብሮ ነው የፈጠረው። ነገር ግን ለመላእክት ልክ እንደ ሰው ልጅ ግዕዛና አእምሮ የሚያስብን ህሊናን ወይንም ደግሞ ጭንቅላትን ከዛ በተጨማሪም ደግሞ ልክ እንደኛ እንደ ሰው ልጅ ዘላለማዊነትን ኢመዋቲነትንም ጭምር ሰጥቶ ነው የፈጠራቸው። በሚያስበው ጭንቅላቱ ግን እግዚአብሔር ፈጥሮ ቢሰወርባቸው ይላሉ አባቶቻችን አስቦ ተመራምሮ ፈትሾ ሊደርስበት የደረሰበት እውነት ምንድነው? ከላይ ከፍ ብሎ ሊያየው የሚችል ባይኖር ከታች ዝቅ ብሎ እሱን የሚመስሉትን መላእክት ቢመለከት ከራሱ ከልቡ ነው ሐሰተኛ መንጭቶ እኔ ፈጠርኳቸው አለ።
አንድ ሰው አሁን ለሰይጣን ጠበቃ ቆሞ እንዴት እግዚአብሔር ይተዋዋል? እንዴት ራሱ እግዚአብሔር እኔ ነኝ አይለውም ሊል ይችላል። ሰይጣን ተመራምሮና በፈጠረለት ጭንቅላቱ እግዚአብሔርን ፈልጎ እንዲያውቀው እንዳደረገው ሁሉ እኮ በነገራችን ላይ አብርሃምም አድርጎታል። አብርሃም ያንን ሁሉ ስነ ፍጥረት ሲፈትሽ ምን አደከመው እግዚአብሔር እኔ ነኝ ብሎ ቢነግረው ኑሮ አይደለም። ሰው ቅን የሆነ አምላክ አለ የሚል አመለካከት ካለውና ያ ያመለከው ያለው አምላክ እውነት አለመሆኑን አውቆ ተረድቶ ጥያቄ ኖሮት እውነተኛውን አምላክ ቅን በሆነ ህሊና ለፈልገው ካለ እግዚአብሔር ለቅኖች ቅርብ ነው። ራሱን ሊገልጥ ይችላል። ለአብርሃም ያደረገለት ፈትሾ በደረሰበት አመክንዮ ወይንም ደግሞ አመለካከቱ ሐሳቡ ሊደርስበት እስከሚችለው ጥግ ሄዶ ከዛ በኋላ የእምነትን ሰረገላ ላይ ወጥቶ ደግሞ የፀሐይ አምላክ ተናገረኝ ሲል እግዚአብሔር ተናግሮታል። ሰይጣን እኮ ማን ፈጠረን ለሚለው ጥያቄ እኮ ቀና ብሎ የሚያየው ባይኖር ዝቅ ብሎ የሚመለከታቸው ነገሮች አሉ። እኔ ፈጠርኳችሁ ከማለት ይልቅ የፈጠረን አምላክ ይናገረን ብሎ እኮ እንደ አብርሃም መናገር ይችላል። ግን እሱን የፈጠርኳችሁ ብሎ ተናገረ። ይሄን ማን አሳሰበው? ራሱ የፈጠረው ጭንቅላት የሰጠው አይምሮ ውስጥ ነፃነትን እግዚአብሔር ሰጥቶታልና በፈጠረውና በሰጠው አይምሮ ውስጥ ግን ሰይጣን ይህንን ከተናገረ በኋላ በዚህ አላቆመም፣ ቀጠለ። ሲያስብ ዝም አለው፣ ሲናገርም ዝም አለው፣ ተናግሮም ደግሞ አላቆመም። ለመፍጠርም ሞክሮ ነበር ይላሉ ሊቃውንት አንዳንዶች። እና አንዳንድ ሰው አሁንም ለሰይጣን ጠበቃ መቆም ይፈልጋል። ምን አለ እግዚአብሔር ሰይጣንን ምህረት ቢያደርግለት ይላል። አንደኛ ሰይጣንን እግዚአብሔር የማይምረው እግዚአብሔር መሐሪ ስላልሆነ አይደለም። ሰይጣን ማረኝ ብሎ እግዚአብሔርን ስለማይጠይቀው ምህረትን እግዚአብሔር አምላክ የሚሰጠው ራሱም ደግሞ ምህረት የሚፈልገውም ሰው መጠየቅም ጭምር ስላለበት ነው። አለበለዚያማ ያለ ነፃ ፈቃድ የሚደረግ ፈውስ፣ ያለ ነፃ ፈቃድ የሚደረግ ድህነትማ በግዴታ የመጣ ነው የሚመስለው። ማን አደነኝ ያለህ ብሎ ሲጠይቅ፣ ስለዚህ በነፃ ፈቃዱ ስለሆነ መናገር የሚችለው ነገር ነበር እና አልታገሰውም የሚሉም ሰዎች አሉ። በፍጹም ታግሶታል። ሲናገር ዝም ብሎታል፣ ሲያስብ ዝም ብሎታል፣ ሲያረገውም ዝም ብሎታል። ለሰይጣን እግዚአብሔር ኃጢአትን ሲያስብ ሲናገር ሲያደርግ የታገሰውን ትዕግስት እኛንም በነገራችን ላይ ይታገሰን። ኃጢአቱን ከማረጋችን በፊት እኮ ስናስበው ያውቀዋል። አስበነው ስንመላልሰውም ያውቀዋል። መላልሰን ምቹ የሆነ ጊዜና ቦታ ስንፈልግም ያውቀዋል። ያንን ያሰብነውን ስንናገር ስንደጋግመውም ይሰማል። ይህንን ሁሉ ዝም የሚለው ለምንድን ነው? ስናደርገው ዝም የሚለን አይደግሙትም ብሎ ነው። ስንናገረው ዝም የሚለን መልሰው አያረጉትም ብሎ ነው። ስናስበውም ዝም የሚለን ሐሳብ ሆኖ ይቀራል ብሎ ነው። ሐሳብ ሆኖ ያልቀረውን ስንናገረው ዝም ይላል፣ ስንናገር ዝም ያለውን ስናደርገው ዝም ይላል። እኛ ግን ዝምታው ትዕግስት አልመሰለንም። ዝምታው የሱ የፍቅሩ ጽናትና ሊያጠፋን ያልፈለገበት የትዕግስቱ ጥግ እንደሆነ ተረድተን ወደ ንስሐ አልተመለስንለት። ስለዚህ ሰይጣንንም ታግሶታል። በመጨረሻ ላይ ግን ሰይጣን በራሱ ምክንያት ተዋርዶ ተንከትክቶ ከነበረበት ክብሩ ወርዷል እና አባቶቻችን በዛ መነሻነት ሲያስተምሩ ሰይጣን ራሱን እንደፈጠረ ወይም ራሱን እንዳስገኘ ከዛም አልፎ ደግሞ ኃጢአትን መገኘዋ የራሱ እንደሆነ ይናገራል። ይህን ያለን በነገራችን ላይ ወይም ሲናገሩ የሰማናቸው አባቶቻችን ብቻ አይደሉም። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌልም ላይ ስለ ሰይጣን ሐሰተኛነት ሲናገር እሱ ሐሰተኛ ነው ካለ በኋላ ሐሰትንም ከልቡ አመንጭቶ ይናገራታል ይላል። እሱ ነው የሐሰት ምንጩ፣ እሱ ነው የሐሰት መገኛው እያለ ይናገራል። ልናገባም ላናገባም እንችላለን። ልንወልድም ላንወልድም እንችላለን። በምድራችን ላይ ብዙ ነገሮች እየኖርን ያለነው እርግጠኞች አይደለንም። በአንድ ነገር ግን እርግጠኛ ነን። በምን? ሟቾች በመሆናችን። አንድ ሊቅ ምን ይላል? በዕለተ ፍትሕ በፍርድ ቀን የሚገጥመን መልካም ይሁን ክፉ አሁን አይታወቅም ይላል። በእርግጠኝነት የታወቀ ነገር ቢኖር ሟቾች መሆናችን ነው ይላል። ክርስቲያኖች እዚህ ጋር አንድ ቁም ነገር መዘን እንውሰድ። ብዙዎቻችን መከራ እየበላን እየደከምን ያለነው እርግጠኛ ላልሆነው ነገር ነው። እርግጠኛ ለተሆነውስ መሞታችን ዝግጅት እያደረግን አይደለም። እርግጠኛ ለሆነውስ በእግዚአብሔር ቀን በፍርድ ቀን በልዑል እግዚአብሔር ፊት ስለመቆማችንስ እየተዘጋጀን አይደለም። እርግጠኛ ላልሆነው ነገር ግን የማንበላው መከራ የለም፣ ግን እርግጠኞች አይደለንም። በእርግጠኝነት የታወቀው ነገር ቢኖር
ስራ ስላለ መቅረት የምትጨነቀውን ያክል ቅዳሴ ስላለ ማስቀደስ ትጨነቃለህ። የአምላክህን ስም ሳጠራ በመዋልህ ይከብድሃል። በቃ ክርስቲያኑና ንስሐ ገባህ አልገባህ ይጨንቀሃል። አሁን ከዚህ ጉባኤ በኋላ ምንድነው ትርፋችን? ምንድነው የሁሉ ጩኸት? እንዴት ነው የሁሉ ገንዘብ? እንዴት ነው የሁሉ ሰረሞን? እንዴት ነው የሁሉ ህዝብ? አንድ ሰው እንኳን ከእግዚአብሔር ጋር የማይታረቅ ከሆነ ምንድነው የሁሉ መዝሙር? ምንድነው የሁሉ ስብከት? ምንድነው የሁሉ ሊቅ? ምንድነው ትርፋችን? ማቆየት እኮ ቀስቃሽ ንግግር ሞቲቬሽናል ስፒከርስ አይደለንም። ህይወት ነው የምናወራላችሁ። ለውጥ ስለ መንፈሳዊ ነገር ግድ ይልሃል። እሱን ካረክ እያመለጥክ ነው። ካለበለዚያ ግን ተበልተሃል። እሱ ዓለምን ሁሉ ትታችሁ ተከተሉኛል። እኛ ደግሞ ዓለምን ሁሉ ተሸክመን ነው መከተል የምንፈልግ። ያቃተን ላይ ከበደን። ለዛ እኮ ነው እዚህ ስንመጣ ጎበዝ ዘማሪዎች ሰንበት ተማሪዎች ነን። ሰፈር ስንሄድ ጎበዝ አስጨፋሪዎች ነን። በሚዘመርበት ቦታ ላይ ጎበዝ አጨብጫቢ ነን። በሚጨፈርበት ቦታ ላይ ጎበዝ አስጨፋሪ ነን። ከበሮ ሲመታም ድቤ ሲደለቅም አለን እኛ እዛ ቦታ። ዓለምን መተው አልፈለግንም። ለክርስቶስ ብቻ መሆን አልፈለግንም። ሁሉም ቦታ ላይ መገኘት እንፈልጋለን። በሁለት ልብ እያነከሱ በሁለት ዓለም እየተገዙ ደግሞ ለክርስቶስ መሆን አይቻልም። ለክርስቶስ መሆን የሚፈልግ ሰው መናቅ አለበት፣ መተው አለበት። ጽድቁን መንግስቱ መፈለግ አለበት። ጽድቁን መንግስቱን ፈልጎ ወደ ክርስቶስ ሲመጣ ደግሞ ቅድም የናቀው የተው ያለው ነገር ሁሉ ይጨመርለታል እንጂ አይጎልበት። የናቀ ሰው ይጨመርለታል እንጂ አይጎልበት። ሁለቱንም ለመያዝ ለማግበስ በስምታገርሱ ነው ከሁለቱም የሚያጣ። ልናገባም ላናገባም እንችላለን። ልንወልድም ላንወልድም እንችላለን። በምድራችን ላይ ብዙ ነገሮች እየኖርን ያለነው እርግጠኞች አይደለንም። በአንድ ነገር ግን እርግጠኛ ነን። በምን? ሟቾች በመሆናችን። አንድ ሊቅ ምን ይላል? በዕለተ ፍትሕ በፍርድ ቀን የሚገጥመን መልካም ይሁን ክፉ አሁን አይታወቅም ይላል። በእርግጠኝነት የታወቀ ነገር ቢኖር ሟቾች መሆናችን ነው ይላል። ክርስቲያኖች እዚህ ጋር አንድ ቁም ነገር መዘን እንውሰድ። ብዙዎቻችን መከራ እየበላን እየደከምን ያለነው እርግጠኛ ላልሆነው ነገር ነው። እርግጠኛ ለተሆነውስ መሞታችን ዝግጅት እያደረግን አይደለም። እርግጠኛ ለሆነውስ በእግዚአብሔር ቀን በፍርድ ቀን በልዑል እግዚአብሔር ፊት ስለመቆማችንስ እየተዘጋጀን አይደለም። እርግጠኛ ላልሆነው ነገር ግን የማንበላው መከራ የለም፣ ግን እርግጠኞች አይደለንም። በእርግጠኝነት የታወቀው ነገር ቢኖር ስራ ስላለ መቅረት የምትጨነቀውን ያክል ቅዳሴ ስላለ ማስቀደስ ትጨነቃለህ። የአምላክህን ስም ሳጠራ በመዋልህ ይከብድሃል። በቃ ክርስቲያኑና ንስሐ ገባህ አልገባህ ይጨንቀሃል። አሁን ከዚህ ጉባኤ በኋላ ምንድነው ትርፋችን? ምንድነው የሁሉ ጩኸት? እንዴት ነው የሁሉ ገንዘብ? እንዴት ነው የሁሉ ሰረሞን? እንዴት ነው የሁሉ ህዝብ? አንድ ሰው እንኳን ከእግዚአብሔር ጋር የማይታረቅ ከሆነ ምንድነው የሁሉ መዝሙር? ምንድነው የሁሉ ስብከት? ምንድነው የሁሉ ሊቅ? ምንድነው ትርፋችን? ማቆየት እኮ ቀስቃሽ ንግግር ሞቲቬሽናል ስፒከርስ አይደለንም። ህይወት ነው የምናወራላችሁ። ለውጥ ስለ መንፈሳዊ ነገር ግድ ይልሃል። እሱን ካረክ እያመለጥክ ነው። ካለበለዚያ ግን ተበልተሃል። ብዙ ጊዜ ለመለወጥ እናቅዳለን። ለምን አይሳካልን ነው? አሁን በለመድነው ኃጢአት ሁሉ መላሰን እንወድቅበታለን። ለምንድን ነው ካላችሁ ንቃት ስለሌለን ነው። ንቃት ማለት ሰይጣን ቀድሞ በጣለን ነገር ሊጥለን ሲል ምክንያቶቹን ነቅተን መከታተል ማለት ነው። እሱን ማለት ነው። ምን ማለት እንደሆነ እንገራችሁ። ከቃሉ ጋር ናችሁ? ለምሳሌ አንዲት ሴት በዝሙት ደጋግማ የወደቀች ብትሆን እንዴት መንቃት እንዳለባት ልንገራችሁ። አንድ የሥራ ባልደረባዋ እንዲህ ይላታል፣ ዛሬ በጋራ የምናዘጋጀው ሪፖርት አለ ይላታል። ስንት ሰዓት እንገናኝ? ከምሽቱ 1 ሰዓት ነው የሚመችኝ፣ ቀን ብዙ ስራ አለኝ አላት። ኖ እዚህ ላይ ነው መንቃት የሚያስፈልገው። 1 ሰዓት ካለ ሪፖርቱ 4 ሰዓት ቢፈጅ
እስከ ስንት ሰዓት ሊቆይ ነው ከቤት? 4 ሰዓት ላይ እራት ቀምሰ ሄድ ቢባል እስኪ በሉ ስንት ይፈጃል? 5 ሻይ ላፍላለ ቢባል 6 እዚህ በኋላ ምን ይሆናል? አልናገርም። መንቃት ማለት ምን ማለት ነው? መጀመሪያ ነገሮቹ ነገር ሊጀምሩ ሲሉ መከታተል ነው። መጀመሪያ ምክንያቶቹን ነው። ተዓቀብ እምንውሳት ከመይትደቅ በአብያት በታላላቆቹ እንዳትወድቅ መጀመሪያ ከጥቃቅኑ ተጠንቀቅ ይላል መጽሐፈ መነኮሳት። እና መጠንቀቅ ማለት መጀመሪያ በለመድነው ነገር የሚከፍታቸውን በሮች ሰይጣንን እነሱን ነው ማየት። ኃጢአቱ ከደረሰ በኋላ ከመታገል መጀመሪያ ሊመጣ ሲል በር መዝጋት ነው። መንቃት ማለት ይሄ ነው። አላችሁን? ሌላው መትጋት ማለት ማዘውተር ማለት ነው። እስኪ ማዘውተር በሉ፣ ማዘውተር በሉ። እስኪ ካሁን በፊት የገቢ ማሰባሰቢያ ላይ ተገኝታችሁ የምታውቁ ሌላ ቦታ እጃችሁን አውጡ፣ አውጡ እንጂ በደንብ ከፍ አድርጋችሁ። ካሁን በፊት እኔ አልተገኘውም ለካ። እሺ እሺ፣ እግዚአብሔር ይስጥልን። ስለዚህ እንንቃ በሉ እስቲ። መንቃት ማለት መትጋት ማለት ነው። እንግዲያው ምን ማለት ነው? መትጋት ማለት ደግሞ ማዘውተር ነው። እስኪ አንድ ጥያቄ ልጠይቃችሁ። ወታደር ስፖርት ይሰራል። 5 ዓመት ስፖርት ሰርቶ 15 ዓመት ቢተኛ ወታደር መሆን ይችላል አይችልም? ስፖርት 4 ቀን ሰርታችሁ ብትሰሩት ብትተውት ምን ይሆናል? ስትራፖ ነው የሚሆነው። ስለዚህ ምን ማለት ነው? ማዘውተር። እስኪ ማዘውተር በሉ። ጂም በአማርኛ ምንድነው? የአካል እንቅስቃሴ ማለት ነው አይደል? ፍቹ ኮንቴክስቹዋል ነው ወይስ ቃል በቃል ነው? በቃ ተውትሽ። እሺ የጂም ቦታ ምንድነው? የስፖርት ማዘውተሪያ። እስኪ የስፖርት ማዘውተሪያ በሉ። ማዘውተሪያ ነው። ለምን ማዘውተሪያ የተባለው? በራሱ ተርሙ ማዘውተር የተባለው ለምንድን ነው? አንድ ነገር ሲደጋገም ነው ጠባይ መሆን የሚችለው። ስለዚህ ሁል ጊዜ ለዚህ ነው ቅዱስ ጳውሎስ መልካም ስራዎችን ለመስራት አንታክት የሚለው። አምና ሰጠን ዘንድሮ ሰጠን እንዴት ሰጠን አትበሉ። እስኪ አምላ በሉ፣ አምና በላሁ በሉ፣ የዛሬ 10 ዓመት በላሁ በሉ፣ የዛሬ 20 ዓመት በላሁ በሉ፣ የዛሬ 30 ዓመት በላሁ። አይ እንግዲህ ሲብቃይ በሉ እስኪ። አይ ተበላላችሁ አሁን ሄዳችሁ። ስለዚህ እንደዚህ ነው ማዘውተር አለ። ይሁን ካላዘውተርከው እንዴ የዛሬ ሳምንት ምን የመሰለ ሙክት በልቼ አሁን ኧረ አትልም። ዛሬም ትበላለህ ሽሮም ሆነ ቆሎም ሆነ። ስለዚህ ሁል ጊዜ በጎ ስራን አድርጉ። በጎ ስራ ስለተጀመረ ብቻ ሳይሆን ስለተዘወተረ ብቻ ሳይሆን ስለተፈጸመ ነው የሚያድነው። እና የእግዚአብሔር ቤተሰቦች መልካም ነገርን አክሊል እንዲያሰጣችሁ ከፈለጋችሁ አዘውትሩት። ጸሎት ለምሳሌ ሳምንት በወን የጸለያችሁ አትተውት። ጸሎቱ መብዛቱ ሳይሆን መዘውተሩ ነው። ባይገባችሁም አዘውትሩት። ቤተ ክርስቲያን መሄድን ጥሩ ሕሊና ባይኖራችሁም አዘውትሩት። ዝም ብላችሁ ስታዘወትሩት መጀመሪያ እርሻ ሲታረስ እናንተ አላረሳችሁም እንጂ እጅ እያመመ እየደማ እየተላጠ ነው የሚታረሰው። ከዚያ በኋላ ግን እሾህ የሚጨብጥ እጅ ማግኘት ይቻላል። ስለዚህ ስናዘወትር በሰይጣን ላይ ኃይል እናገኛለን። ነቅተን ቤተ ክርስቲያናችንን እንድንጠብቅ እግዚአብሔር ይርዳን። የሰላም አምላክ ኢየሱስ ክርስቶስ የሰነፈውን ልባችን በወንጌል ሰላም ያንቃልን። ይቆየን። ስብሐት ለእግዚአብሔር። ከዚህ ቤት ወጣችሁ እዛ ስትገቡ ሌላ ችግር የሌለ ይመስል፣ ከአንድ ቤተ ክርስቲያን ለቃችሁ ሌላ ቤተ ክርስቲያን ስትሄዱ ችግር የሌለ ይመስል፣ ሰው የሌለ ይመስል፣ ግጭት የሌለ ይመስል፣ መከራ የሌለ ይመስል፣ ስፍራ የምትለቁ ሰዎች ስፍራ አትልቀቁ። ቤታችሁን አትልቀቁ። ሀገራችሁን አትልቀቁ። ቤተ ክርስቲያናችሁን አትልቀቁ። የሚንከራተቱ በጣም ብዙ ሰዎች አሉ። በትንሽ ነገር ታግሰው ማለፍ ሲችሉ ልክ ከዚህ ችግር ሲወጡ ሌላ ችግር የሌለ ይመስል፣ ከዚህ ቤት ወጣችሁ እዛ ስትገቡ ሌላ ችግር የሌለ ይመስል፣ ችግር ተፈጥሯል። አዎ ችግር ፍቱ። ችግር ለመፍታት ምሽሽት መፍትሄ ሆኖ አያውቅም። መፍትሄ ሆኖ አያውቅም። ቤታችሁን እየጣላችሁ አትሂዱ። ስራችሁን እየጣላችሁ አትሂዱ። ዛሬ ወጥተው የቀሩ በጣም ብዙ ሰዎች አሉ። ወጥተው ማከለ ስብራት የህይወት ስብራት የገጠማቸው ብዙ ሰዎች አሉ። የነበረ ዋናቸውን ለመመለስ የተቸገሩ ሰዎች አሉ። ወገኖቼ በእኔ ይሁንባችሁ፣ ስፍራችሁን አትልቀቁ። ስፍራ መልቀቅ መፍትሄ ሆኖ ስለማያውቅ ችግር አለው፣ መከራ አለው፣ ስቃይ አለው፣ ስድብ አለው፣ ይሁንም ኮንፈርት የለም። አዎ የሚያሳዝን ነገር ገጥሟችኋል። አዎ በእግዚአብሔር ፊት ጽኑና ቁሙ። እግዚአብሔር መፍትሄ አለው። ስፍራ ለመልቀቅ የተዘጋጃችሁ
ሀገር ለመልቀቅ የተዘጋጃችሁ በተለይ በችግር እግዚአብሔር ከሀገር ሰውን አይወስድም አላልኩ። ይሄ ነገር ገጥሞኛል ምን ላርግ ትላላችሁ ወይ? ችግር ሲገጥማችሁ ችግራችሁን ለመፍታት እግዚአብሔርን ትጠይቁታላችሁ ወይ? ቼክ አድርጉ። ችግር ሲፈጠር ችግሩን ንቀሱና ፍቱት። ከእግዚአብሔር ጋር ተስማሙና እግዚአብሔር ሆይ ምን ላድርግ በሉት። እግዚአብሔር ለችግሮቻችን ሁሉ መፍትሄ አለው። እግዚአብሔርን ሳትጠይቁ ምንም ነገር እንዳታደርጉ። ዘማሪ ዘርፈ ከበደ እንኳን ደህና መጣሽ ዘርፍ። በመጨረሻም ከሰሞኑ በጸና ታማ ሆስፒታል በመመላለስ አለፍ ሲልም ፓስተሮችን በመቀየር ሲጸለይላት የከረመችው ዘርፌ ምንም ለውጥ ሳታመጣ ለሕይወቷ አስጊ ሲሆንባት በቤተሰቦቿ አማካኝነት ወደ ሰሜነሽ ማቅናቷ የሚታወቅ ሲሆን በዚያም በሄደች በሳምንቱ አድና ወደ ቤቷ ገብታለች። ይህንን የሰማው እዩ ጩፋም በእጅጉ የተቆጣ ሲሆን ምክንያቱ ደግሞ የብዙዎችን ቀልብ ስቧል። በሳቢያ በርካቶች ለዘርፌን ድረስላት እያሉ ሲሆን ዘርፌን ምንድነው ከጩፋ ጋር ያጣላት ዝርዝር መረጃዎችን ዘማሪ ዘርፈ ከበደ እንኳን ደህና መጣሽ ዘርፍ። እኔም ዛሬ እናገራለሁ። በመጨረሻም ዘማሪ ዘርፌ ከበደና ራሱን ነብይ ብሎ መጥራት ድራማ የሚሰራው ብሎም በጌታ ስም የሚነግደው እዩ ጩፋ መካከል ከባድ ፍጥጫ ተፈጥሯል። ለምን እየተማረ ሰው ጥያቄ ነው። ከሰሞኑ ዘርፌ በጠና ታማ ያረገጠችው ሆስፒታል ያልሄደችበት የፓስተሮች ቸርች የለም። እየባሰባት ሲርና ከአቅሙ በላይ ሲሆንባት በኦርቶዶክሳውያን ቤተሰቦቿ ምክር ወደ ሰሜነሽ አቅንታ በሄደች በሳምንቱ እመቤታችን ድንቅ ታምርን አድርጋላት ልትፈወስ ችላለች። ታዲያ ዘርፌም ወደ ቤቷ የተመለሰች ሲሆን ይህንን የሰማው እዩ ጩፋም አይኑን አፍጦ ጥርሱን አግጦ ተነስቶባታል። ለምን የብዙዎች ጥያቄ ነው። እንደሚታወቀው ዘርፌ እዩ ጩፋ በቀረበላት ገንዘብ ተስባ ሄደች ሲሆን በዚያም ከሉተር ማብራት የሰጠውን አንድ ፊርማ ፈርማለች። ጽሑፉም እንዲህ ይላል። ከዚህ በኋላ ከሉተር አስተምሮች ምንም ነገር ላልከተል ያንንም ላስፋፋ፣ ይህ ሳይሆን ቢቀር ግን የሚጣልብኝን የትኛውንም እርምጃ ቀበላለሁ ይላል። አያችሁ፣ ሁሉንም ነገር በአግሪመንት ነው የሚያደርጉት። ታዲያ ሰጠገባው በትቀጫለሽና ለምን ወደዚህ የተቀደሰ ስፍራ ምራሽና አልቀጣም በሚሉ ሰጠገቦች ነው። የሚገርመው ዘርፌ ከምን ፍቅር አልወጣችም። ለምን ከወጣች የሚያስከፍላት ብዙ ዋጋ እንዳለ ስለምታውቅ ነው። ታዲያ ብዙዎችን በአሁኑ ሰዓት እንድረስላት እያሉ ሲሆን በዚህ ጉዳይ ምን ቪዲዮ ሌሎች ድረስ ሼር በማድረግ ለብዙዎች ያሰራጩት። በማርያም በድንግል በወላዲተ አምላክ በምታምኑት አምላክ በስላሴ ይያቸዋለሁ። ይሄን መልእክት ለዓለም አሰሙ። ይሄን ጉድ ለዓለም አሰሙ። ትውልድ ይዳን። እናንተ ወጣቶች ደምን በደም የማይሽር ወጣት ለዚች ለኢትዮጵያ ያስፈልጋትም። ቂመኛ ያልሆነ በቀለኛ ያልሆነ የቆየ ነገር እያነሳ ሰበርናቸው ሰበሩን የማይባባል ወጣት አያስፈልግም። ሳኦል ታስታውሳላችሁ? የጥንት ታሪክ አንስቶ ገባኦናውያንን ስለጨፈጨፈ እግዚአብሔር እንዴት እንደተጣላው አታስታውሱ? የከረመ ታሪክ የሚያነሱ ወጣቶች እንዴት ያሻግሩናል? የከረመ ቂም ያደረ ቁስል እያከኩ ህዝብ የሚያሳምሙ የዮሴፍ ንግስና የዮሴፍ ክብር ችግር በመቸርቸር የመጣ ይመስላችኋል? መፍትሄ እያመጡ የሚነግሱ ሰዎች አሉ። እንደየ አይነት ወጣቶች ያስፈልጋሉ። መፍትሄ እየሰጡ የሚነግሱ በጉልበታቸው በዘራቸው ሳይሆን በጥበባቸው የሚነግሱ ወጣቶችን እናፍቃለን። ችግር እየፈቱ ሞት እየቸረቸሩ የሚነግሱ ሰዎች ለዚች ምድር ምን ያረጉላታል? መፍትሄ እየሰጡ ደም እያደረቁ ቂምን እየፈቱ የሚነግሱ ወጣቶች ያስፈልጓታል። በይቅርታ ነው የሚሻገረው። ገባኦናውያንን ስለተበቀለ ሳኦልን አልፈልገውም አለ። ይህን አስደናቂ ወጣት ተመልከቱት። በይቅርታ ተቀበላቸው፣ በፍቅር አረማቸው፣ በማቀፍ ገደላቸው። እንዲህ አይነት ወጣቶች አሻጋሪዎች ናቸው። ቪዲዮቹን አይተን ተመልሰናል። በቪዲዮቹ እንደተማማርንበት አልጠራጠርም። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ቻው።